ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን በከነማ ፋርማሲዎች ድርጅት ውስጥ ከ45 ቢሊዮን ብር በላይ የሚገመት ከፍተኛ ህገወጥ የመድኃኒት ግዢ ተፈጸመ። በኮዬ ፈጬ ሳይት ከ1000 በላይ እንዲሁም በአራብሳ ሳይት ከ400 በላይ የሚሆኑ የምድር ቤት ሱቆች በ5 ለተደራጁ የገዢው ፓርቲ ደጋፊዎች በቅርቡ መተላለፋቸው ታወቀ። ኑሮ ከበደን ብለው ወደ ኢቢሲ ዋና ስራ አስፈጻሚ ቢሮ ለውይይት የሄዱ ሰራተኞች ከስራ መታገዳቸውና መባረራቸው ተሰማ። እንዲሁም ያልተሰላ የችኮላ ዲፕሎማሲና የኢትዮጵያ ፈተና በሚል ርዕስ የተዘጋጀ አስተያየትም የዝግጅታችን አካል ነው። መረጃዎቹን በዝርዝር በከነማ ፋርማሲዎች ድርጅት ውስጥ ከ4.5 ቢሊዮን ብር በላይ የሚገመት ከፍተኛ ህገወጥ የመድኃኒት ግዢ ተፈጸመ። የህዝብን ጤና ለመጠበቅና የገበያ ማረጋጋት ሥራ ለመስራት የተቋቋመው የከነማ ፋርማሲዎች ድርጅት አሁን ላይ የስልጣን አጠቃቀምንና ህጋዊ አሰራርን በጣሰ መልኩ 4.5 ቢሊዮን ብር በላይ የሚያወጣ የህገወጥ መድኃኒት ግዢ መፈጸሙን ሚዲያችን አረጋግጧል። ድርጅቱ ከተመሰረተበት ከ1975 ዓ.ም ጀምሮ ዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች፣ ለክሮኒክ ወይም ስር የሰደደ ህሙማንና ለማህበረሰብ አቀፍ ጤና መድህን ተጠቃሚዎች መድኃኒቶችን ከተመጣጣኝ ማለትም ከ10 እስከ 20% ብቻ ትርፍ ጋር በማቅረብ የገበያ ማረጋጋት ሥራ እንዲሰራ በህግ ስልጣን የተሰጠው የመንግስት ተቋም ነው። ይሁን እንጂ ተቋሙ የተቋቋመለትን ህዝባዊ ዓላማ ወደ ጎን በመተው አሁን ላይ ከመድኃኒት አቅራቢ ነጋዴዎች ጋር በተፈጠረ የጥቅም ትስስርና መመሳጠር በህዝብ ላይ ከፍተኛ የዋጋ ጫና እያሳደረ እንደሚገኝ ተገልጿል። አዲሱ አሰራርና የብልሹ አሰራር ሰንሰለቱ በተቋሙ ውስጥ ቀደም ሲል ይፈጸም በነበረው ከፍተኛ ምዝበራ ምክንያት የቀድሞ አመራሮች በአዲስ አበባ ከተማ ከንቲባ አማካኝነት ከኃላፊነታቸው እንዲነሱ መደረጉ የሚታወስ ቢሆንም በአዲስ መልክ የተሾሙት 4 አመራሮች ግን ተቋሙን ካለበት ችግር ከማውጣት ይልቅ አሰራሩን በመቀየር ለከፍተኛ ዘረፋ እንዳጋለጡት ያነጋገርናቸው የተቋሙ ሰራተኞች ያስረዳሉ። በተለይም በቅርቡ በሹመት ወደ ድርጅቱ የመጡት ዋና ስራ አስኪያጅ አቶ ሰይፈ ደምሴ የመንግስትንና የድርጅቱን የግዢ መመሪያዎችና ህጋዊ ስርዓቶችን በግልጽ በመጣስ አዲስ የግዢ ሰንሰለት መዘርጋታቸው ተመልክቷል። ድርጅቱ በ1983 ዓ.ም የነበረውንና ለብልሹ አሰራር የሚያጋልጠውን የቀጥታ ግዢ መመሪያ በመሻር ከ2013 ዓ.ም ጀምሮ ግልጽነትና ተጠያቂነትን ያሰፈነ መመሪያ ተግባራዊ ያደረገ ቢሆንም አዲሱ ስራ አስኪያጅ ግን ይህን መመሪያ ሙሉ በሙሉ ጥሰውታል የሚሉት አንድ የተቋሙ ምንጫችን ናቸው። በተጠቀሰው ጊዜ ውስጥ በግልጽ ጨረታ ቁጥር 001/2017 እና በውስን ጨረታ ቁጥር 008/2018 ከተደረጉ 2 ህጋዊ ግዢዎች ውጪ የተቀሩት ጠቅላላ ግዢዎች በሙሉ ያለምንም ጨረታና ውድድር በዋና ስራ አስኪያጁ ቀጥተኛ ትዕዛዝ ብቻ ለሚፈልጓቸው የግል አቅራቢዎች ተላልፈው ተሰጥተዋል ተብሏል። በቢሊዮኖች የሚቆጠር የህገ ወጥ ግዢ ዝርዝር ለመሰረት ሚዲያ የደረሱትና የ112 ገጽ ማስረጃዎችን ያካተቱት የሰነድ ጥቆማዎች እንደሚያሳዩት ህገወጥ የቀጥታ ግዢው የተፈጸመው በሚከተለው መልኩ ነው። ከነሐሴ 15 2017 እስከ ህዳር 15 2018 ዓ.ም ለጅምላ ንግድ ክፍሉ የሚውሉ ያለምንም የጨረታ ውድድር ውል እንደተዋዋሉ በማስመሰል 709,557,817 ብር የሚያወጣ ከፍተኛ ወጪ የሚጠይቅ መድኃኒት በቀጥታ ትዕዛዝ ተገዝቶ ወደ ቅርንጫፎች ተሰራይቷል። ከጥር 15 2018 እስከ መጋቢት 10 2018 ዓ.ም በዚህ ጊዜ ውስጥ ያለምንም ግልጽም ሆነ ውስን ጨረታ ከስራ አስኪያጁ ጋር ቁርኝት ካላቸው የግል አቅራቢዎች ጋር በመመሳጠር 3,760,377,509 ብር የቀጥታ ግዢ ትዕዛዝ ተሰጥቷል። ተጨማሪ ግዢ ጉዳዩ ለአዲስ አበባ ከተማ አስተዳደር ተቆጣጣሪ አካላት ጥቆማ ከተሰጠ በኋላ እንኳን ዋና ስራ አስኪያጁ መዕና ፋርማሲውቲካል ለተባለ ድርጅት 71,309,330 ብር የሚያወጣ መድኃኒት በድጋሜ በቀጥታ ግዢ አዘዋል።
በአጠቃላይ በከነማ ፋርማሲዎች ድርጅት ውስጥ መመሪያን ባልተከተለና ከጨረታ ውጪ በሆነ መንገድ 4 ቢሊዮን 541 ሚሊዮን 244656 ብር የሚያወጣ ህገወጥ የመድኃኒት ግዢ መፈጸሙን የደረሰን ሰነድ ያረጋግጣል። ምላሽ ያጣው አቤቱታና የወቅቱ ስጋት። ይህ በቢሊዮኖች የሚቆጠር የህዝብና የመንግስት ሀብት ምዝበራን የሚያሳዩ የ112 ገጽ የጽሑፍ ማስረጃዎችና የግዢ ትዕዛዝ ሰነዶች ከሂደቱ ጋር ተያይዘው ከመጋቢት ወር 2018 ዓ.ም ጀምሮ ለከንቲባ ጽሕፈት ቤት፣ ለአዲስ አበባ ከተማ አዲስ ጸረ ሙስና ኮሚሽን፣ ለአዲስ አበባ ልማት ድርጅት ተቆጣጣሪ ባለስልጣን፣ ለድርጅቱ የሥራ አመራር ቦርድ ቀርቦ ነበር። ይሁን እንጂ የከተማ አስተዳደሩ የልማት ድርጅቶች ተቆጣጣሪ ባለስልጣን ጥቆማው ደርሶት ማጣራት የጀመረ ቢሆንም ሂደቱን በምስጢራዊ ሁኔታ አቋርጦታል። እስካሁንም ድረስ ከየትኛውም አካል የተሰጠ ምላሽም ሆነ የተወሰደ እርምጃ ባለመኖሩ ዝርፊያው አሁንም ቀጥሏል በማለት ሌላ የድርጅቱ ምንጭ ተናግረዋል። መንግስት በቅርቡ በምክር ቤቱ ባቀረበው ሪፖርት የ98 ቢሊዮን ብር ምዝበራ መፈጸሙን ይፋ ማድረጉ የሚታወስ ሲሆን በዚህ በከነማ ፋርማሲዎች ድርጅት ውስጥ የተፈጸመውና ድሆችን ለከፍተኛ የመድኃኒት ዋጋ ጭማሪ የዳረገው የ4.5 ቢሊዮን ብር ጉዳይ በአስቸኳይ ተጣርቶ ለህዝብ ይፋ እንዲሆንና ህጋዊ እርምጃ እንዲወሰድ ጠቋሚዎቹ ለመሰረት ሚዲያ በላኩት አቤቱታ አጥብቀው አሳስበዋል። በኮዬ ፈጬ ሳይት ከ1000 በላይ እንዲሁም በአራብሳ ሳይት ከ400 በላይ የሚሆኑ የምድር ቤት ሱቆች በ5 ለተደራጁ የገዢው ፓርቲ ደጋፊዎች በቅርቡ መተላለፋቸው ታወቀ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ሰሞኑን በከተማው ምክር ቤት ቀርበው ስለ ጋራ መኖሪያ ቤቶች ወይም ኮንዶሚኒየም ግንባታና አጠቃላይ የፋይናንስ ሁኔታ ማብራሪያ ሰጥተው ነበር። ይህን ማብራሪያ ተከትሎ ግን በከንቲባዋ ንግግርና በምድር ላይ ባለው ተጨባጭ እውነታ መካከል ከፍተኛ ልዩነትና መቃረን መኖሩን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። ከንቲባ አዳነች አቤቤ በምክር ቤቱ በነበራቸው ቆይታ የከተማ አስተዳደሩ ቀደም ሲል የነበረበትን የ60 ቢሊዮን ብር የባንክ ዕዳ አሁን ላይ አዳዲስ ግንባታዎችን ማካሄድ ባለመቻሉ ምክንያት ወደ 30 ቢሊዮን ብር ማውረድ እንደተቻለ በምክንያትነት ገልጸው ነበር። ይሁንና ጉዳዩን በቅርበት የሚከታተሉ ምንጮች የቤቶች ልማትና አስተዳደር ቢሮ ዕዳ ውስጥ ሊዘፈቅና አዳዲስ የመኖሪያ መንደሮችን ወይም ሳይቶችን ገንብቶ ለህዝብ ማስተላለፍ ያቃተው በከፍተኛ የሀብት ብክነትና ፍትሐዊ ባልሆነ አሰራር ምክንያት መሆኑን በዝርዝር አስረድተዋል። በቀድሞው የኢህአዴግ አስተዳደር ወቅት ከነበሩት በርካታ የጥራትና የፍትሐዊነት ጉድለቶች ጋርም ቢሆን በመቶ ሺዎች የሚቆጠሩ ዜጎች በዕጣ የቤት ባለቤት መሆን የቻሉ ቢሆንም በአሁኑ ወቅት ግን መንግስት በራሱ በጀት ገንብቶ ለነዋሪዎች ያስተላለፈው ተለይቶ የሚታወቅ አዲስ የመኖሪያ መንደር ወይም ሳይት ከበፊቱ ጋር ሲነጻጸር አናሳ መሆኑን መረጃዎች ያሳያሉ። ለዚህ ውድቀትና የፋይናንስ እጥረት ዋናው ምክንያት ለቤቶች ልማት ገቢ ሊያስገኙ የሚችሉ የኮንዶሚኒየም ምድር ቤት ሱቆች ለፓርቲ ደጋፊዎች በነጻ የሚታደሉበት አሰራር መዘርጋቱ ነው የሚሉት አንድ ስም አይጠቀስ ያሉ የመንግስት ምንጫችን ናቸው። አክለውም ቀደም ባሉት ጊዜያት እነዚህ የንግድ ሱቆች በግልጽ ጨረታ ለግል ባለሀብቶችና ለነጋዴዎች ተሽጠው የሚገኘው ገቢ በቀጥታ ለአዳዲስ ቤቶች ግንባታ ማካሄጃ ወጪ መሸፈኛነት ይውሉ የነበረ ቢሆንም በአሁኑ ወቅት ግን ሱቆቹ በግልጽ ጨረታ ተሽጠው የቢሮውን ዕዳ ከመቅረፍ ይልቅ የገበሬ ልጅ ስራ ፈጠራና መሰል ስሞች እየተሰጡ ለፓርቲ ታማኝ ለሆኑ የፖለቲካ ደጋፊዎች በነፃና በስጦታ መልክ እየተከፋፈሉ ይገኛሉ። ይህም የቢሮ የገቢ ምንጭ ሙሉ በሙሉ እንዲደርቅ አድርጎታል በማለት አስረድተዋል። በተለይም በኮዬ ፈጬና በአራብሳ የኮንዶሚኒየም ሳይቶች ውስጥ እየተካሄደ ያለው የምድር ቤት ሱቆች ክፍፍል ከፍተኛ የምዝበራና የሙስና ወንጀል እየተፈጸመበት መሆኑን የሚያመለክቱት ምንጮች በአሁኑ ወቅት በአገሪቱ ካለው የምርጫ ግርግር ጋር ተያይዞ የብልጽግና ደጋፊ ለሆኑ አካላት እነዚህ ሱቆች ያለምንም ክፍያ በነፃ እየተሰጡ መሆኑን ይናገራሉ። በተለይ የገበሬ ልጅ ተብሎ በሚሊዮን የሚቆጠሩ ብሮች የሚያወጣ ሱቅ በነፃ ለመውሰድ ብቻ ከ500,000 እስከ 800,000 ብር ጉቦ የከፈሉ በርካታ ግለሰቦች መኖራቸውን የዓይን እማኞች አረጋግጠዋል። ሰሞኑን ብቻ በተደረገ ማጣራት በኮዬ ፈጬ ሳይት ከ1000 በላይ እንዲሁም በአራብሳ ሳይት ከ400 በላይ የሚሆኑ የምድር ቤት ሱቆች ለ5 እየተደራጁ ለተመረጡና ለተፈለጉ የፓርቲ ደጋፊዎች የተሰጡ ሲሆን ይህ አሰራር እጅግ ፍትሐዊነት የጎደለውና ተራው ህዝብ ከምርጫ በኋላ ይፈርስ ወይም አይፈርስ የማይታወቅ ኮንቴነር ላይ ተሰማርቶ ህይወቱን እንዲገፋ መደረጉን ይገልጻሉ። በአሁኑ ወቅት የተወሰኑ ባለሀብቶችና ደጋፊዎች የሚያውቋቸውን ብቻ በማደራጀት በሚሊዮን የሚገመት የህዝብ ንብረት እንዲረከቡ እየተደረገ ይገኛል። ያለምንም ጨረታና ግልጽነት ለተወሰኑ ወገኖች በነፃ እየታደሉ ያሉት እነዚህ ሱቆች እንደየቦታው ሁኔታና እንደ ንግድ እንቅስቃሴው ስፋት እያንዳንዳቸው በገበያ ላይ
ከ3 እስከ 7 ሚሊዮን ብር የሚያወጡና በአጠቃላይ ሲደመሩ በቢሊዮኖች የሚቆጠር የህዝብና የመንግስት ሀብት የፈሰሰባቸው ናቸው የሚሉት ስም ይጠቀስ ያሉ የመስተዳድሩ ባልደረባ ናቸው። እነዚህ በሚሊዮን የሚቆጠሩ ብሮችን የሚያወጡ ሱቆች እንደቀደመው አሰራር በግልጽ ጨረታ ተሽጠው ቢሆን ኖሮ ለቤቶች ልማትና አስተዳደር ቢሮ ትልቅ የገቢ ምንጭ በመሆን የከተማውን ዕዳ መክፈል ብቻ ሳይሆን ከ20 ዓመታት በላይ በጉጉትና በከፍተኛ ተስፋ ተመዝግበውና ገንዘብ ቆጥበው የቤት ባለቤት መሆን ያልቻሉትን ምስኪን የከተማዋን ነዋሪዎች የቤት ባለቤት ማድረግ ይቻል እንደነበር የዘርፉ ባለሙያዎችና መረጃ አቅራቢዎች በቁጭት ይገልጻሉ። ሚዲያችን ጉዳዩን በተመለከተ ከአዲስ አበባ ከተማ አስተዳደርና ከሚመለከታቸው የቤቶች ልማት ኃላፊዎች ምላሽና ማብራሪያ ለማካተት ጥረት እያደረገ መሆኑን ይገልጻል። ኑሮ ከበደን ብለው ወደ ኢቢሲ ዋና ስራ አስፈጻሚ ቢሮ ለውይይት የሄዱ ሰራተኞች ከስራ መታገዳቸውና መባረራቸው ተሰማ። በአንዳንድ መንግስታዊ ተቋማት ውስጥ የሚሰሩ የመንግስት ሰራተኞች እንደሌላው የህብረተሰብ ክፍል ሁሉ አሁን ላይ በስፋት በሀገሪቱ በሚስተዋለው የኑሮ ውድነት ምክንያት ለመኖር መቸገራቸውን ደጋግመው ሲያነሱ ይታያል። ከዚህ ጋር ተያይዞ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ ውስጥ የደሞዝና የጥቅማ ጥቅም ማሻሻያ እንዲደረግላቸው የጠየቁ አሽከርካሪዎች ከስራና ደሞዝ መታገዳቸውን መሰረት ሚዲያ አረጋግጧል። ጥያቄውን ያቀረቡ 4 የሰራተኞች ተወካዮች ሙሉ በሙሉ ከስራ መሰናበታቸውንና ከ20 በላይ ለሚሆኑት ደግሞ የመጨረሻ የጽሑፍ ማስጠንቀቂያ ደብዳቤ እንደደረሳቸው ታውቋል። ሰራተኞቹ ባቀረቡት አቤቱታ መሰረት በኮርፖሬሽኑ ውስጥ በሾፌርነት የሚያገለግሉ ሰራተኞች የኑሮ ውድነት መክበዱንና የደሞዝ ማሻሻያ እንዲደረግላቸው የቅርብ አለቃቸውን በማነጋገር ጥያቄያቸውን ማቅረብ መጀመራቸውን ገልጸዋል። የአሽከርካሪዎቹ የቅርብ አለቃ የሆኑት አቶ ተስፋዬ ቲማ የቀረበው የጥቅማ ጥቅም ጥያቄ ከአቅማቸው በላይ መሆኑን በመግለጽ ሰራተኞቹን ወደ ዋና ስራ አስፈጻሚው የላኳቸው ሲሆን የኮርፖሬሽኑ ዋና ስራ አስፈጻሚ ቢኒያም ኤሮ ደግሞ ከሁሉም አሽከርካሪዎች ጋር በተናጠል መነጋገር እንደማይችል በመግለጽ ተወካይ መርጠው እንዲልኩ አዘው ነበር። በዚህም መሰረት አሽከርካሪዎቹ የባህሪና የንግግር ችሎታ አላቸው ያሏቸውን 4 የሥራ ባልደረቦቻቸውን በመወከል መኖር ከበደን፣ ልጆቻችንን መመገብ አቃተን፣ ደሞዝና ጥቅማ ጥቅም ይሻሻልልን የሚል ይዘት ያለው አቤቱታ ይዘው ወደ ዋና ስራ አስፈጻሚው ቢሮ እንዲቀርቡ አድርገው እንደነበር የደረሰን መረጃ ያሳያል። ዋና ስራ አስፈጻሚው ቢኒያም ኤሮ የቀረቡትን ተወካዮች አዋርዶ ከቢሮ ያስወጣቸው ሲሆን መልስ ይጠብቁ ከተባሉ በኋላ ግንቦት 5 2018 ዓ.ም በተጻፈ ይፋዊ ደብዳቤ 4ቱ ተወካዮች ከስራ እንዲሰናበቱ ተደርገዋል ያሉት አንድ የተቋሙ ሰራተኛ የሆኑ ምንጫችን ናቸው። ከተባረሩት 4 ተወካዮች በተጨማሪ የአቤቱታ ጥያቄውን በመደገፍ ፊርማቸውን ያኖሩ ከ20 በላይ አሽከርካሪዎች ደግሞ ከባድ ማስጠንቀቂያና የመጨረሻ የጽሑፍ ደብዳቤ እንዲደርሳቸው ተደርጓል። ይህም እርምጃ በሰራተኞቹ ዘንድ ከፍተኛ ግራ መጋባትና ቅሬታን ፈጥሯል። ኮርፖሬሽኑ ግንቦት 5 ቀን 2018 ዓ.ም በጻፈውና ለሰራተኞቹ በበተነው የጽሑፍ ማስጠንቀቂያ ደብዳቤ ላይ ሰራተኞቹ በኮርፖሬሽኑ የሰራተኞች አስተዳደር ደንብ ቁጥር 1/2016 አንቀጽ 41 መሰረት የሥነ ምግባር መመሪያዎችን አክብረው መስራት ሲገባቸው ይህንን በመጣስ ሚያዝያ 29 ቀን 2018 ዓ.ም ግንቦት 3 2018 ዓ.ም ያልታወቀ አጀንዳ በመያዝ የሥራ አካባቢውን ሁከት ለመፍጠር ሞክረዋል በሚል ከሷቸዋል። ደብዳቤው አክሎም ሰራተኞቹ ሐሰተኛ ወሬዎችን በመቀበልና በሰራተኞች መካከል አለመተማመንን በመፍጠር ተቋሙን ለማወክ የሥራ አስፈጻሚ ቢሮ ድረስ በመሄድ የሥራ አካባቢውን አውከዋል በማለት ይህ እርምጃ በደንቡ አንቀጽ 43 መሰረት የተሰጠ የመጨረሻ የጽሑፍ ማስጠንቀቂያ መሆኑን ይገልጻል። በአሁኑ ወቅት ከስራ የተባረሩት ሰራተኞች መብታቸውን በሕግ አግባብ የት ቦታ እንደሚጠይቁ ግራ መጋባት ውስጥ መውደቃቸውን የገለጹ ሲሆን በኮርፖሬሽን ውስጥ እየደረሰባቸው ያለው በደልና ኢፍትሐዊ አሰራር ለሕዝብ ይፋ እንዲሆንና ድምጻቸው እንዲሰማ ፍላጎት እንዳላቸው አስታውቀዋል። ያልተሰላ የችኮላ ዲፕሎማሲና የኢትዮጵያ ፈተና። ኢትዮጵያ በአፍሪካ ቀንድ ቀጠናም ሆነ በመላው አፍሪካ የፖለቲካ፣ የኢኮኖሚና የደህንነት ሚዛን ውስጥ ትልቅ ሚና ያላት ሀገር ናት። ሆኖም እንደ አውሮፓውያን አቆጣጠር ከ1993 ዓ.ም ኤርትራ ከተገነጠለች በኋላ የባህር በር ማጣቷ የኢኮኖሚ ጫና፣ የጂኦፖለቲካ እገታና የውጭ ፖሊሲ ግፊት ውስጥ እንድትገባ አድርጓታል። በአሁኑ ጊዜ ከ95% በላይ የሚሆነውን የወጪና ገቢ ንግዷን በጅቡቲ ወደብ ብቻ ላይ መውደቁ ለከፍተኛ የትራንዚት ወጪና የስትራቴጂ ተጋላጭነት ዳርጓታል። ነገር ግን የኢትዮጵያ ችግር የባህር በር ፍላጎት ብቻ አይደለም። ዋናው ችግሯ ይህን ፍላጎት ለማሳካት የተመረጠው የፖሊሲና የዲፕሎማሲ አካሄድ ነው ብዬ አስባለሁ። የዓለም አቀፍ ግንኙነት ምሁራን እንደሚሉት በጂኦፖለቲካ ውስጥ የሚወሰኑ ውሳኔዎች
በስሜት ወይም በፈጣን የፖለቲካ ትርፍ ሳይሆን በረጅም ጊዜ የኃይል ሚዛን፣ የኢኮኖሚ አቅምና የቀጠና መረጋጋት ላይ መመስረት አለባቸው። በቅርብ ዓመታት የታዩ የኢትዮጵያ የውጭ ግንኙነትና የውጭ ደህንነት ውሳኔዎች ግን በተቋማዊ ጥናትና በሳይንሳዊ ፖሊሲ ትንተና ላይ ከመመስረት ይልቅ በችኮላና በግለሰባዊ ውሳኔ የተመሰረቱ መሆናቸው ብዙ ችግሮችን አስከትሏል። የሶማሊላንድ የመግባቢያ ሰነድ ወይም ኤምኦዩ የዚህ ግልጽ ምሳሌ ነው። ኢትዮጵያ ፈጣን የባህር በርና የባህር ኃይል ለማግኘት በማሰብ ከሶማሊላንድ ጋር የፈረመችው ስምምነት በሶማሊያ መንግስት ዘንድ እንደ ሉዓላዊነት ጥሰት ተቆጥሯል። ይህም ሶማሊያን ከግብጽ ጋር ወታደራዊና የደህንነት ትብብር እንድታጠናክር አድርጓታል። በዚህ ሂደት ኢትዮጵያ የባህር በር ለማግኘት ስትሞክር አዲስ የቀጠና የደህንነት ስጋት ውስጥ ገብታለች። ይህ ችግር የተፈጠረው ተቋማዊ አሰራር በመጣሱ ነው። የውጭ ጉዳይ ፖሊሲ ከተቋማዊ መዋቅር ወይም ከውጭ ጉዳይ መስሪያ ቤት ውጪ ሲወሰን ምን ያህል አደገኛ እንደሚሆን ይህ ማሳያ ነው። ጠንካራ ሀገራት የሚገነቡት በተቋማት ነው እንጂ በግለሰቦች ፈጣን ውሳኔ አይደለም። የውጭ ጉዳይ ሚኒስቴር የጥናት ተቋማትና የስትራቴጂ ባለሙያዎች ወደ ጎን ሲገፉ ፖሊሲው የማይተነበይ፣ የማይረጋጋና የማይተመን ይሆናል። በተመሳሳይ መልኩ የክልል ልዩ ኃይሎችን በችኮላ ትጥቅ የማስፈታት ውሳኔም የፖሊሲ ችኮላና የጥናት እጥረት ውጤት መሆኑን አሳይቷል። በተባበሩት መንግስታት የጸጥታ ሴክተር ሪፎርም ወይም ሴኩሪቲ ሴክተር ሪፎርም SSR 2021 ላይ የተደረጉ ዓለም አቀፍ ጥናቶች የጸጥታ ተቋማትን ያለ ፖለቲካዊ ስምምነት፣ ያለ ህዝባዊ መተማመንና ያለ ደረጃ በደረጃና ያለ ሂደት ማፍረስ ወደ ግጭት ሊያመራ እንደሚችል ያሳያሉ። በኢትዮጵያም ይህ ሂደት በብዙ አካባቢዎች አዲስ ጦርነትና አለመረጋጋት እንዲፈጠር አድርጓል። በውስጥ የደህንነት ችግር ውስጥ ያለች ሀገር ወደ ውጭ የኃይል ማስፋፋት ስትጣደፍ የሚፈጠረው አደጋ ቀላል አይደለም። በውስጥ አቅም ያልተረጋጋች ሀገር ወደ ውጭ በኃይል ለመስፋፋት ስትሞክር በመጨረሻ የኢኮኖሚ፣ የፖለቲካና የደህንነት ድክመት ውስጥ ይገባል። ኢትዮጵያ ያለ ውጭ ጉዳይ አማካሪዎችና ተቋም መርነት በፖለቲካ መሪዎች መልካም ፈቃድ በወሰደችው እርምጃ የአልሸባብና ተመሳሳይ አሸባሪ ቡድኖች በቀጠናው የተፈጠረውን የፖለቲካ ግጭትና የብሔርተኝነት ስሜት በመጠቀም አዲስ የደህንነት ስጋት ለመፍጠር እድል አግኝተዋል። ስለዚህ ኢትዮጵያ የሚያስፈልጋት በችኮላ ላይ የተመሰረተ የፖለቲካ ምላሽ ሳይሆን የረጅም ጊዜ የስትራቴጂ እይታ ነው። አንዲት ሀገር የተሳካች ሀገር የምትሆነው በተረጋጋ ዲፕሎማሲ፣ በኢኮኖሚ ትስስርና በፖለቲካዊ አቅም ላይ በመመስረት እንጂ በችኮላ በሚወሰን የጂኦፖለቲካ ጨዋታ አይደለም። ኢትዮጵያ የሚያስፈልጋት የጦርነት ጉሰማና እንኪያ ሰላንታ አይደለም። የሚያስፈልጋት የተቋማት ጥንካሬ፣ የሳይንሳዊ ፖሊሲ ትንተና፣ በባለሙያዎች በእውቀት የሚመራ ዲፕሎማሲ ነው። ከኤርትራ ጋር ያለውን የሰላም ስምምነት ማጠናከር ሲገባን፣ የተደረገውን እርቅ ተቋማዊ ማድረግ ሲገባን፣ የግለሰቦች መጨባበጥ ብቻ መደረጉ ሊታሰብበት ይገባ ነበር። አሁንም አልረፈደም። ከሶማሊያ ጋር በቱርክ ሽምግልና የተጀመረው ውይይት መቀጠል፣ ከጅቡቲ ከኬንያና ከቀጠናው ሀገራት ጋር የኢኮኖሚ ኮሪደሮችን ማስፋት እንዲሁም በታላቁ የኢትዮጵያ ህዳሴ ግድብ ድርድር ውስጥ የዲፕሎማሲ ብስለት ማሳየት ለሀገሪቱ ዘላቂ ጥቅም ያመጣሉ። ኢትዮጵያ ምርጥ ጭንቅላቶች አሏት። ነገር ግን የተሳካ ሀገር የምትሆነው እነዚህን ዕውቀቶች በክብር በተቋማዊ ስርዓትና በሳይንሳዊ የፖሊሲ ሂደት ስትጠቀምባቸው ብቻ ነው። የአፍሪካ ዲፕሎማሲ መቀመጫ የሆነች ሀገር ለዓለም የሚመጥን ተገማችና ተጨባጭ ዲፕሎማሲ መከተል ይጠበቅባታል። በተቋማት ግንባታ ላይ እናተኩር። ለተቋማት ክብር እንስጥ። ተቋማዊ አሰራር እንከተል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምጽ አርቶት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።